አይ ማሌት ታስባለች አንድም የምታሳካው ነገር የለም። ማን ነው ዝና ከሰከራ በኋላ እሱ የዝናን ስልክ አውጥታ እንዲሁም ደግሞ ውስጡ ላይ ያለውን ነገር ምን እንደሚሰራ ምን እንደሚያደርግ ተመለከቺው እንዳለች ኢፍራታ የኢፍራታን ሰምታ ማሌትም እንደዛው በቃ እስከሚተኛ ድረስ ጠብቃ ስልኩን ከኪሱ ላይ አውጥታ የእያንዳንዱን ነገር መረጃ ይወስዳል ወይም ደግሞ ምን እንደሚሰራ ይሄስ ገንዘብ ደግሞ እንዴት ነው በውርስ ብቻ ነው ወይስ ደግሞ እንዴት ነው የሚለው ኢፍራታ ስላስታወሰቻት ማሌትም ደግሞ በዚህ ተስማምታ እሷ እስከሚተኛ ድረስ ጠብቃ ነገር ግን ስልኩን አውጥታ ነበር። ስልኩን ብታወጣም ያሰበችው አልተሳካም። ረምዞ ሊፈታ ሲላት በአይኑ ላይ እንትን ልታደርገው ስትሆን ዝናም ሲነቃባት እሷም ደንግጣ የምታደርገው ወይም ደግሞ የምትሆነው ወይም ደግሞ የምትለው ቢጠፋት ምን እያደረግሽ ነበር እያላት ነበር። እሷም ያው በድንጋጤ እየሆነች አይ ምንም ነገር አልሰራሁኝ፣ ነገር ግን ደግሞ ሰዓት እያየሁኝ ነበር ትላለች። እንዴ ምን ነው ሰዓት አንቺ ስልክ ላይ ሰዓት አታይም እንዴ? እኔ ስልክ ላይ ነው እንዴ ሰዓት የምታየው እያላት ዝናም ስካሬው ወይም ደግሞ የሰከረው ነገር ማለት ነው አለቀቀውም መሰል ያው ምላሶ ይዛው በዛው እየተያያዘበት እንደምንም ብሎ ይሄንን ከተናገረ በኋላ በአንቺ ተነሽና ሂጂ ውጭልኝ እያላት ነበር። አይ እባክህን ዝና እኔ ብርድ አለብኝ አሁን በዚህ ሰዓት የት ነው የሚወጣው? እንዴት ነው ውስጥ የሚወጣው እያለችው ነበር። የቱን ውጪ የት እንዴቱን ውጪ እንዴት እኔ አላውቅም። ውጪ ብዬሻለሁኝ ውጪ እባክህን ዝና ማሽተዋል። አሁን እኮ ካንተ ጋር አድራለሁኝ ደግሞ ሰራሚክ ላይ እንዴት ተኛለሁኝ? እዚህ አልጋው ሰፊ ነው አይደል እንዴ? ስለዚህ እኔ ጥገን ይዤ ተኛለሁኝ ትለዋለች። ያኔ ማሌት አይነ ደረቅ ናት። ከዛስ ዝናም ዝም ብሏት ተኝም አይተኝም ሳይላት ዝም ብሎ ለራሱ ይተኛል። ማሌትም ይሄንን ስልክ እንዴ ዛሬማስ ይሄ ስልክ ገደል አስገብቶኝ ነበር። አሁንስ ደሞስ እንደው አይኑን ስልኩን እንትን ማየት ራሱ አልፈልግም እያለች ስልኩን አንስታ እንደ ጂብ እየፈራችው ስልኩን በራሱ አንስታ እዛው ወርውራ ለራሷ እንዳለችው ጥጓን ይዛ ተኛለች። ከዛም ዝናም ያው እዛው በዛው ቢልም ነገር ግን ደግሞ ተኝተዋል። ከዛም የሚቀጥለው ምሳሌና እንዲሁም ደግሞ ማን ነበረች? ቅድስት ነበረች። ቅድስት ለምሳሌ ቃል ገባችላት። ምክንያቱም ምሳሌ እኔ እስከ ህይወታችን ፍጻሜ ድረስ ቃል ይገባልሻለሁ እናትሽ ሆኜ ምንም ለሌለየሽ እንዲሁም ደግሞ እንደ እናት እንዲንከባከበሽ ቃል ይገባልሻለሁ ትላታለች። እውነትሽ ነው እንዴ? አዎ አሁን ቆንጆ ምግብ እሰራልሻለሁ። ለአጎቴስ ምን ልትሰሪለት ነው? እሱ የሚፈልገውን ነገር እንሰራዋለን። እንዴ በቃ ለምን ንፍሮ አትሰሪው እንዴ? ንፍሮ አንቺ ግን ታውቂዋለሽ እንዴ? አይ እኔ አላውቀውም። በቃ እኔ እሰራለሁኝ ያልሽው ነገር እያለች ቅድስትም እንደ እናት እየተንከባከበቻት ነው። አሁንም የቅድስት ሁኔታ ደስ ነው የሚለው። በቃ እሺ እሰራለሁኝ እያለቻት ምሳሌም በቅድስት ቃል በመግባቷ ደስ እያላት ነው። እንዲሁም ደግሞ አጎቷ የቤቱ ስላላ ደስ እያላት ነው። ወይ የማሌት ነገርስ ደሞስ የማሌት አይናውጣናት ምን ሊፈጠር ይሆን እኔ አላውቅም። ማሌት ጭራሽም ጥጌ ይዤ ይተኛለሁ ብላ ነበር ዝና እንቅልፍ ከወሰደው በኋላ ይቺም ደግሞ ጥምጥም ብላ ዝና ላይ ትተኛለች። የጉዳ ጋር ዝናም ደንግጦ ይነሳል። እንዴ አንቺ ሴትዮ ምን እየሆንሽ ነው እንዴ? ምን ሆንኩኝ ያለሽ እንዴ? ምን እያደረግሽ ነው? ምን አደረግኩኝ እንዴ? አይኔ እያየሽ እንደዛ ያለሽ እንዴ? ኧረ ዝና እኔ ምንም አላደረግኩኝም። እሷም ደንግጣለች። በእርግጥ ዝናም እንደዛው ሁኔታው ያኔ ሁኔታው ግራ ቢያጋባውም ነገር ግን ደግሞ አንቺ ድግምታ ምን እያደረግሽ ነው እንዴ? ዝና ይወልሽ አንድ ቀን አይደለም 1000 ዓመት አብረሽኝ ብትኖሪ
እኔ ካንቺ ጋር ይላታል። እንዴ ያው ዝና እኔ ምንም ማደረኩት ነገር የለም። ራሴ ነው ፈልገህ የጠራኸኝ። እኔ ራሴን ጠንቅቄ ነው ማውቀው። ማን መሰልኩሽ? አንድ ወንድ ከሴት ልጅ ቢተኛ ባይተኛም ያንተ ግን በዛ። የኔ ከሌላ ውጭ ማንንም ሴት ማየት አልፈልግም። እሷማ ጠፋች። እንግዲህ ምን ይደረግ? ወይ ትገድለኛለች ወይ ደግሞ ትሞታለች። መሞቷ ምን ይጠቅመሃል? አይ እኔ ካለሁማ ቆሜ ወይስ ደሞስ ሞቼ ባይሆን ደሞስ ለሞገስ። አራ ይህንንማ አላደርገው። ያው እነሱ እንደሆነ አላማቸውን እየቀጩ ነው። አንተ እንደሆንከ አጠገብህን ያለውን እድል ራሱ መጠቀም አልቻልክባት ትላለች። ወይ ኢፍራታ ማናት ይቺ ማዕሌት? አቤት አቤት! በአንቺ ቤት አሁን ተናግረሽ ሞተሻል አይደል? ተነሽ ውጪልኝ፣ ተነሽ ውጪ። አሁን ነጋ አይደል? ውጪ። አይንሽን ማየት ራሱ አልፈልግም። ማዕሌት ግን ምን እየሆነች ነው? ጭራሽ ጻፍ አውጥታ አንድ ቃል እኔን ብትል ይሻላት ነበር። ከሎላ ውጪ አጠገብህ ያሉ ሴቶች በሙሉ አልታይልሃል ትለዋለች። አይ ማዕሌት ነገር ግራ ያጋባል አይደል? ከዛ ሞገስና ሎላ እንዳለችው ማናት እቺ ማዕሌት አላማቸውን ይቀጫሉ አለች እኮ። እነሱም መጣን ቤት እየሄዱ ወይም ደግሞ ምግብ ቤት እየሄዱ እየበሉ እየጠጡ ነበር። ደግሞ ይሄ ዝና የሚባለው እንዳያገኛችሁ እናንተ ደግሞ ምን አለ አርፋችሁ ቤት ቁጭ ብትሉ። ቆይ ግን ይሄን የመሰለ ውበት ይላታል። ይሄን የመሰለ ውበት በር ዘግተው ያኖረዋል እንዴ? አንተስ ከሷ ተሻለ ነገር ምን አደረክ? አይ ሞገስ እኔማ ፈርቼ ነው አላለም። ወንድ አይደለህ እንዴ? ምን ነው የምትፈራው? እሱም ወንድ አንተም ወንድ እንዴ? ምን አስፈራሃል እንዴ? የሚመጣውን ነገር ፊት ለፊት ወጥታ ተጋፈጥ እንጂ ልጅቷ እንደሆነች አንተን ከወደደች ዝና እንደሆነ ምንም አያመጣ ማለት ነው። ይህንን ድብቅ የሚያደርጋቸው ነገር የሞገስ ፍራቻ ነው። ሎላ ሁላችንም እንደምናውቀው ሞገስን ነው የምትወጣው። ዝናን ማን ይጥፋ ዝና ይጥፋ ብላለች። ቆይ ግን ሞገስ ዛሬ ምን ተገኝቶ ነው ይዘኛ ወጣው? አይ ከየት እንደሆነ እንዴት እንደሆነ እኛን የሚሰደን ነገርስ ያለነበትስ የሚያውቀው ነገርስ ብዬ ግራ ተጋብቼ ነበር እንዴ? አዎ ያው እሱን አወቅኩት። እንዴት ማለት ያው እንዴት ማለት ትያለሽ እንዴ? እሱ እንደሆነ ገንዘብ ስናወጣ ያኔ በምናወጣበት ባንክ ጋር ተከታትሎ ነበር የሚመጣው። አሁን ደግሞ ያው የብሩክ ወንድም እያላት ነበር። በሱ ለካስ እኔ ምን ተገኝቶ ነው ዛሬ ላለሁኝ እሱ ስላላላቸው ነው። በቃ ሙሉ በሙሉ ያኔ እርግጠኛ ሆኖ ቁጭ ብሎ እራታቸው ወይም ደግሞ ሚሳቸው ሊበል እንዴ? ግን አላውቅም። ብቻ ለማንኛውም እየበሉ ነው። ዋናው ነገር መብላታቸው ነው። እንዴት ዛሬ ምን ተገኝቶ ነው እንደዛ ቁጭ ያሉት እላለሁ እኔ። ለካስ እነሱ ከኋላቸው እንትን ማን ነው የብሩክ ወንድም ስላለ ነው። ዋይ ፍራታ ደግሞ ንክች ብለሽ ደሞስ መድኃኒት ምናምን ነገር እንዳትወስጂ አርግዤ ላለቻትም ምኑን ነው የምታረግዘው? ኧረ ተይ ይፍራታ፣ ልጅቷን ይወዳታል። ብቻ ያኔ ውበት ምንም እየታየው አይደለም። ማረጃውን ሁሉስ ዘርፈሽዋል አይደል? ታይ እስቲ ተኝቶ ራሱ ይሰማል። በቃ ምንም አላሳካሽም እንዴ? ምንም የለም። ግን ደግሞ ሞቼ ነው የመጣሁት። እንዴት ሞቼ ያለሽ? ያው በሱ ግልምጫና በሱ ስድብ ነው። በሌላ ነገር በምን ይመስለሻል? ቆይ ግን አንቺ እንዴት ነው የምትታየው? ኧረ እኔ ምን አውቄ የኔ ውበት እንደሆነ ምንም አይታየው።
ትላለች። ማናች ማአሌት ማለት ነው ወይ ማአሌት? ያንቺ ነገር እንደው አስበሽ ማብተን ነው እንጂ አስበሽ ምትዳር የምታሳከው ነገር የለም። አሁንስ እኛም ነቃነብሽ። ከዛ የሚቀጥለው የብሩክ ወንድም ነበር ዝና ስትል ምን ዝና ምን አንዳቸው ግን ደግሞ ደስ ይል ነበር። እሱን ተወው። ስለ ቦራ ምን አዲስ ነገር አለ? አረ ምንም የለም። እሱን ተይው። ወንድሜ አንድ ነገር ሆኘዋል። አረ እኔ በጣም እየጨነቀኝ ነው። ከዝናና ከማሌት ራስ አንወርድም። ሁሉንም ነገር እንደርስበታለን። ወንድሜ ደግሞ አንድ ነገር ሆኖ ከሆነ ብዙ ሰው ነው የሚሞተው። እሱ ብቻው አይደለም። ግን ደግሞ እንዴት ነው የተቀመጠ መልእክት ምናምን የለም። እኔ ወንድሜን አውቀዋለሁ። በእርግጥም ታናሽ ነኝ። ነገር ግን ደግሞ በእርግጠኝነት አንድ ነገር ከሊሆና በስተቀር አይጠፋም፣ ድምፁን አያጠፋም። ከዲየን እኔ ቤተሰቦቼ አግኝቼ ነበር። ግን ደግሞ የእሱ መጥፋት በጣም አሳስቦኛል። እኔ አባት ይሆንሻለሁ ብሎኝ ነበር፣ ቃልም ገብቶልኝ ነበር። ደሞስ አባት አገኘሁኝ፣ እሱን አጣሁኝ። ግን ደግሞ አንተ ታስፈራለህ። በጣም ኃይለኛ ነህ እንዴ? አዎ ለነካኝ ሰው አለቅም። ይገባሻል? አዎ ግን ታስፈራለህ። ቆይ ልጅ አለ ወይ? የዳጣ ጥያቄ ደግሞ አረ የለኝም። ሚስት አለ? አረ የለኝም። ጉድ! አይ ዳጣ ምን ሆና ነው ሚስቱን፣ ልጁን፣ ቤተሰቡን በሙሉ የምትጠይቀው? አሁን ብዙ ጥያቄ አይጠይቅኝ። ባይተነሽና ሚሳስሪ ሽንኩርት ከተፈከልኝ ይሰራለሁ። ሽንኩርት እንዴት እንደሚከተፍ አላውቅበትም። ደግሞ ቀስቀስ ብሎ ይሰቀባታልና አይ ዳጣ ምን አለ እንደው ዝም ብለሽ ብትቀመጪ ኖሮ እንደ ሽንኩርቱን ከከተፍኩትስ እኔ ራሴ አልሰራውም እንዴ? አላውቅበትም ነው። ለዛ ነው እንደዛ ብትይሻል ነበር ይላታል። ለማንኛውም ይሄን ይመስል ነበር። በያላችሁ በሰላማችሁ ይብዛችሁ። ይቆዩልኝ። በቀጣይ አብረን እናያለን ወይም ደግሞ እንመጣለን። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ባይ ባይ።